ዱዓዬ ተሰምቶ ዘመን ላደርስበት። ሰኢድ የሰኢድ ሚስት መጣች። ምንም ስጦታ የማትፈልገው እንደው አንተ አግባኝ እንጂ እኔ ካንተ ምንም አልፈልግም እያለች መታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል የቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በሰኢድ መጥቻለሁ ማለት ነው። እንግዲህ ሰኢድ አዲሷን ሚስቱን ይዞ ከቸች ብሏል ማለት ነው። ከነ ስጦታው ስጦታ ደግሞ ዋው ልዩ ነው፣ ልዩ ነው፣ ልዩ ነው። ወይኔ 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 እንደ ወይ ጉድ ነው እኮ። እንደ ሰኢድ አይነት ባል ይወፍቀን እንበል ወይስ ምን እንሆን እንዴ? እያገባ ቤት ለሚገዛ ባል ደግሞ ሆ ምንም አልፈልግም ያለችው ሴትዮ እንግዲህ አሁን የቤት ባለቤት ሆናለች። ዋው 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 መብሩክ ብለናል ማለት ነው። እና በነገራችን ላይ ሰኢዱ እንግዲህ አግብቶ ነው ወይስ ምን ጊዜ በዚህ ሰዓታት ዛይመናም አለች እዚህ ደግሞ አግብቶ ይኸው እንግዲህ ካንተ አግባኝ እንጂ እኔ ምንም አልፈልግም ካንተ ብላ እንግዲህ ይሄው አቶ ሰኢድ ተብዬው ለሚስቱ ከነ ስጦታው ሰርፕራይዝ አድርጎ የቤት ስጦታ ሰጣት። ዋው ሱመያ እንግዲህ አሁን ምንድነው ቅጥል ብቅን እያለች ነው። በቅናት ትቀናለች ወይስ እንደው አትቀናም በሚለው ማለት ነው። እና እንዴት ናቸው? ወይኔ ሰኢድ በአመት ውስጥ ግን ስንት ሚስቶች ናቸው ያገባቸው? ውይ ደርዘን አይሆንም። በእርግጥ ይፈቀዳል፣ ግን ደግሞ እስካሁን ድረስ እሱ ማለት ሱመያን የማይፈልግ እርግጠኛ ከሆነ እስካሁን ምርጥ ሚስት አግብቶ በቃ የልጅ አባቱ ነው። በቃ ልጆቹን በስርዓት ማሳደግ የሚገባው ሰው ነበረ። እሱሳ ግን በየስንት በየወሩ ነው ሚስት የሚያገባ የሚፈታ፣ ግን በየስንት ጊዜው ብስሚላ ያገባል ይፈታል፣ ያገባል ይፈታል። እንግዲህ ሱመያ ማስቲካ ናቸው ወይስ ከረሜላ ለመቅመስ ያችንም ይችንም እያልክ ብለዋለች። በነገራችን ላይ ሱመያም ተናዳ መታለች። ሰው መቼም አታገባም እያለ ባለፈው ዝታበት ነበር። አሁንም ቢሆንች የውሸት ናት። እንዴት ነው በቃ እንዴት ይችን ያገባል እያለች መታለች ማለት ነው። እሷም ደግሞ ሰኢድ ደግሞ በቃ እንግዲህ እኔ ልጆቼን እንግዲህ በጣም እስከዛሬ ድረስ ጠበቅኩ ለእሷ ስመላለስ ስንት ብር አከሰርኩ። አንድ ቤት ይገዛ ነበር በሱመያ ምክንያት። አሁን ግን በቃ ይችን አግብቼ በቃ ልጆቼን መውለድና መኖር ፈልጋለሁ ብሎ እንግዲህ የቤት ሰርፕራይዝ አድርጓል። በነገራችን ላይ ግን ማለት ነው ካገባ ምንድን ነው እንደዚህ በሶሻል ሚዲያ ይችን ተዋውቁልኝ ነው። ሲጀመር ደግሞ ወይ ምን ጊዜ ከአረቢቱ ጋር ያችንም አዛግብቻለሁ ብሏል። እዚህም ደግሞ ይችን አግብቻለሁ። ደግሞ ነገ ጧት ደግሞ እዚች ጋር አንድ ነገር ይሆንና ደግሞ ሌላ ያመጣል። ቆይ ግን እንዴት ነው? ሴቶችስ ወዴት እየሄድ ነው ግን? እንግዲህ ሱመያም ያው ተናዳ ምን ብላ እንግዲህ ላንተ ሚስት የምትሆነ ሮዛ ናት፣ እኔ እውነቱን ልንገርህ ብላ አስጠንቅቃ ነግረዋለች። መቼም ደግሞ አታገባም። እውነትም ቢሆን እንግዲህ ነገ ደግሞ እያልቀስክ ትመጣለህ የሆነ ነገር ትሆናለህ ብላ እንግዲህ እሷም መታለች ማለት ነው። ሰኢድ ግን ምንድን ነው ነገሩ ማለት ነው? አሁን በእርግጥ ይፈቀዳል፣ ግን ከዛችም ኧረ በአላህ ኧረ ተው ሴቶችን ብንሆን ደግሞ እንደዚህ ሀይን አውጣኔ ካንተ ምንም አልፈልግም፣ አግባኝ ልጆችን ብቻ ወልጄ መኖር ነው የምፈልገው ያለችው ሴትዮ እንግዲህ ዛሬ በቤት ሰርፕራይዝ ሆናለች። ዋው ደስ ይላል ማለት ነው። ሱመያ እንግዲህ ቀንታ ነው የምትሉት። አሁንም አታገባም ይቺ አታምረም እያለች መታለች ማለት ነው። እሷን እየተበቀለች በነገራችን ላይ እንግዲህ ይቺ ልጅ ነው አግባኝ ብላ መታለች። ግድ አግባኝ የሚሉት ሴቶች ደግሞ አይገርማችሁም ብዛታቸው? ውይ ሰኢድ እኔን አግባኝ የሚለኝ እኮ ብዙ ነው፣ ደርዘን ይሞላሉ ብሎ እንግዲህ ከደርዘኖቹ አንዷን ዛሬ ጎትቶ አምጥቷል። ከየት አምጥቷት ነው? ይቺ ደግሞ ማናት እያለች ነበረ ንግስት ሱመያ ማለት ነው። እኔ ካንተ ምንም አልፈልግም ያለችው ማናት ይቺ? እልቁንስ እሷን ከምታገባ ምን የመሰለችው እሷ ቁጭ ያለችውን ብታገባ ቢያንስ እንኳን መልኳ ከዘራችን አንድ ያኔ መልኳን አይታ አግባ ይባላል። መልክ አላት
ብላ ነግረዋለች። እውነት ነው ወይስ እንዴት ነው? ወይ ሰኢድ ወይ ሰኢድ ወይ ሰኢድ እኔ እንጃ። እኔ አላምንም መቼም በየሰዓቱ በየደቂቃው 7 ሰከንድ አልቆይም 7 ሰዓት አልቆይም ብሎ እንግዲህ በነገታው ከች አድርጎ ከሚስቱ ጋር ባለቤት አድርጎ የቤት ሰርፕራይዝ ገዝቶላት እንግዲህ ከች ብሏል። አቤት አቤት እንግዲህ እሷ ደግሞ እኝ ብላ በለቅሶ ምን ብላ ሚስት ተብዬዋ ማለት ነው። በደስታ ነው የደስታው ነው ለቅሶ ወይስ ምንድን ነው? እውነት ነው ግን ሰኢድ እውነት እያገባ ነው። እኔ አሁን ቢሆን እውነት አይመስለኝም ማለት ነው። ዊ ዊ ዊ ዊ ዊ ዊ እውነት ነው። አሁን እንደው ያገባል አሁን አገባ ማለት ነው። በቃ ከአዲሱ ሚስቱ ጋር ኑሯቸውን ጀመሩ። ከዛ ደግሞ ሳምንት ደግሞ ወደ የመኗ ይሄዳል ማለት ነው። ወደ የመኗ ሲሄድ ደግሞ እችን ወዴት ያደርጋት የሆነ ጉድ እኮ ነው። ጉድ ነው ወይ ዘንድሮ ማንሰማው ማናየለኝም። ኧረ እንደው ተው ግን ተው፣ ወይ አንድ ላይ ሆናችሁ ልጆቻችሁን ያሳድጉ ወይ ደግሞ በእርግጥ ህይወት ወንድ ልጅ ነውና ሳታገባ አትኖር አይባልም። ግን ያችንም ቅምስ እንደ ማስቲጋ ይመስል እችንም እንደ ከረሜላ ከዛችም ሴት አንጠልጥሎ መቀያየር ምን ማለት ሳይሆን ልክ ሱመያ እንዳለችው በቃ ወንድ ሆነ እስኪ እንደው አንተ በቃ ብላ እንዳለችው ማለት ነው። እና ለአንተ ሚስት የምትሆንህ ሮዛ ናት። እኔ ሁሌም እነግርሃለሁኝ አሁንም መቼም ካንተ ምንም ነገር የማትፈልግ በቃ በመልክም በሁሉም ነገር ላንተ የማታንስህ እኔ ጓደኛዬ ስለሆነች አይደለችም ሚስትህ ሮዛ ናት ብላ ነግርሃለች። እንግዲህ የሱመያን ምክር ከሰማህ ትሰማለህ፣ ካልሰማህ ደግሞ አሁንም ነገ ጧት በላይ የሆነ ነገር ሆኖ እንደሚመጣ እርግጠኛ ነኝ ብላ ዝታለች። እቺ እንደው እንዴት ምኒቱን ከወይታ መጣት ምንድን ነው የተቆረማች? እኔ ካንተ ምንም አልፈልግም የምትል ምድናት እያለች ነበረ። አቶ ሰኢድም እንግዲህ እኔ በቃ እስከዛሬ ድረስ ተበደልኩኝ ምን አልኩ በቃ አሁን ግን አልቻልኩም ብሎ እንግዲህ ይሄ እንደውም ላንቺ አንስትሻል ከነመልክሽ ጸባይሽ ሁሉ ነገርሽ ለኔ ውብ ነሽ ብሎ አምጥቶ ከቻ አድርጓታል። እንግዲህ ካሁን ቀጥዬ ኑሮዬን የምመራው ከአዲሷ ሚስቴ ነው ሱመያ እንግዲህ በቃኝ ብሎ ትቷታል። አሁን እንግዲህ ልጅ ለመውለድም እየወሰነ ነው ማለት ነው። ዋው ሰኢዶ እንግዲህ መልካም ትዳር ይሁንልህ፣ ያማረ የሰመረ ይሁን እንላለን ማለት ነው። እንግዲህ መጨረሻው ይመር ነው የሚባለው። ደግሞ ይችን መለቀቅ አድርገህ ደግሞ ሌላይቱን ደግሞ እንዳታመጣ እንጂ ምክንያቱም በእርግጥ ይፈቀዳል፣ ግን ደግሞ በስርዓት መሆን አለበት። ያንዷን ሀቅ እንጃ እና ብቻ ምን እንበልህ የሴት አባራሪ ነው። ሱመያም እየዛተች ነው፣ አንተም ሴት ለቀያየር ከየታክትህ ወይ ጉድ። እና እንግዲህ አብሽሩ መብሩክ ብለናል ሰኢዱ ማለት ነው። መብሩክ ብለናል። መጨረሻችሁ ይመር ያማረ የሰመረ ትዳር ያድርግላችሁ እንላለን። ሱመያ ደግሞ ጀግናይቱ እንግዲህ ያው ምንጫ ምን እንላለን አሁን እቺ ምን ሚስት ናት አሁን እቺ ምንድን ናት እያለች ተናዳ እሳት ለቁሳ መታለች ዘና ፈታ እያለች ማለት ነው። እንግዲህ ደግሞ ያመቱ ጀግና ያላችሁት እንዴት ነው? ሰኢድን ያመቱ ጀግና የምትሉት አባቱ ጀግና ነው ያመቱ ጀግና አባት የምትሉት በምኑ የታለ? እስኪ ለልጆቹ ያደረገውን እስቲ ንገሩኝ። አባት ማለት እኮ ለልጆቹ መጽዋት የሚከፍል ነው። ይሄ ግን ምንድን ነው? ጀግና የምትሉት በየጊዜው ሴት ለቀይ እንደቀየረ ሴት አስከትሎ እንደመጣ እንደ ማስቲካ እንደቀመሰ እንደ ከረሜላ እንደመጣጣ ይሄ ወንድ ነው እንዴ? ይሄ እንዴት ነው አባት የምትሉት ብላ ተቃውሞ አቅርባለች። እንጃ እንግዲህ ወይ ሱመያ ተናዳለች በጣም እንግዲህ አሁንም ቢሆን መቼም አታገባም፣ እችም የውሸት ናት ዝም ብላ ናት እንጂ ሚስት አይደለችም እያለች ነው። እንግዲህ መጨረሻውን እናያለን። ሰኢድ ያው ለምንድን ነው እዛው ምንጊዜ ሳምንት እንኳን ሳይሞላችን ከየት አመጣሃት? እውነት ተነጋግራችሁ ነው ወይ እያለች ነው። እንግዲህ አላሁ አለም የሚታወቀውን ነገር እንግዲህ ሰኢድ ከአላህ ጋር ያውቃል። እና ውዶችዬ ማለት ነው እንግዲህ በሰኢድና በሱመያ መካከል እልህ ይባላል የገቡት። እሷም አታገባም ይላል፣ እሱም ደግሞ ይኸው በደቂቃው አምጥቶ ሚስቱን ከች አድርጓታል ከነ ቤቱ ስጦታ ማለት ነው። ዋው የቤት ስጦታ የቤት ባለቤት ሆናለች አዲሷ የሰኢዶ ሚስት።
ሚስት የቤት ባለቤት ሆናለች። መብሩክ 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 ብለናል ማለት ነው። በቃ ሰይድ ጋር የሚመጡ ሰዎች የቤት ባለቤት ሆነው ነው የሚሄዱት ማለት ነው። ሁሉም የቤት ባለቤት ሆነው ነው እንጂ ዝም ብለው ንቅንቅ አይሉም ማለት ነው። እንግዲህ አሁን ከአዲሱ ሚስቱ ጋር እንግዲህ ልዩ ሊወልድ በቃ ልትወልድለት ዋው ልክ ያለ ህይወት ሊይዝ ነው። ዋው ቤት ሱመያ ምን ይሆንሽ ይሆን? አሁን ለሱመያ ልጆችን በቃ ሰይድ ከሌላ እህት ወንድም ሊወልድ ነው ማለት ነው። መብሩክ እንግዲህ መጨረሻው ይመር እንላለን። ሱመያስ ምን ላይ ነሽ አሁን ላይ ማለት ነው? አሁን እንግዲህ እሷ ደግሞ ሳት ምና መታለች። አቤት አሁንም አታገባም እያልኩ ነው የምትለው። በቃ ሮዛን ካላገባ ሌላ የለም እያለችው ነው እንግዲህ። እስቲ ወይ ሴቶችም ደግሞ እንዲህ ደንፈርፈር አንበል እስኪ ራሳችንን እኔ ማለት ነው። ምክንያቱም ልክ ሱመያ እንዳለችው አሁን ሴቶች የምትወዱት ወንድ ልጅ የሚያባርር ሴት ነው ብላለች። እንጃ እንግዲህ እውነት ነው ውሸት ነው ትላላችሁ ብዬ አላምንም። እና ውዶችዬ ያው ቪዲዮውን ግን ላይክ ሼር በማድረግ አጠናክሩኝ። ያው ዛሬ የሰኢድን መብሩክ ልንን የመጣ ነው። ሱመያም ደግሞ ያው በድጋሚ ሚስት አይደለችም ከየት አመጣሃት ነው? ዝም ብለህ ትናንት የተዋወቃትን ነው እንደ ሚስቴ ናት የምትለው እያለችው ነው። በነገራችን ላይ ትዳር ልክ ነው በአንድ ጊዜ ትውውቅ ሳይሆን በቃ ምንድን ነው እስቲ መሰረቷ ብሎ ብዙ ነገር አለው። ያው ያገቡ ያላገባቸው እናውቀዋለን። ስለዚህ በዚች ቀን በአጭር ቀን ውስጥ እንዴት ነው ትዳር ውስጥ የገባው የሚለው ራሱ ሱመያ ሀሳብና ጥያቄ መሆኑባት ነው ማለት ነው። እንደዛ አድርጋ ያለችው በጣም የሚገርም ነው። የዛሬው ይለያል። እንግዲህ በአንድ ጊዜ ሚስቱን አንጥቶ ጋች አድርጎ የቤት ስጦታ የቤት ባለቤት ማድረጉ ዋው ምን ልበላችሁ ከምንም በላይ ማለት ነው። እና ያው ሰኢድን እናግባ የምትሉ እንግዲህ ያው ቤት ይገዛላችኋል ማለት ነው። ከሰኢድ ግን ትቆማላችሁ። በቃ የቤት ባለቤት ትሆናላችሁ። አቤት እንዲህ ነው ባል ማለት ካገቡ አይቀር እንደ ሰኢድ ነው እንበል እንደ ሰኢድ ነው እንበል ወይስ ምን እንበል? እውነት እና ቪዲዮውን ዱዓዬ ተሰምቶ ዘመን ላትደርስበት